መንጋ ደጋፊ የሚያገኛሉና የሆነ ነገር ሲባል እንዴት እነሱ ነው የሚለው ሁሉም ሰው እና እዛም ኤርትራ ውስጥ የሚያደረጉት ነገር ያ ነው። በቃ ኮምፕሊትሊ እኛ ምንም በቃ የኦርቶዶክስ ሽታ ያለው ነገር አልቆየንም። እንዴት አሉ ዘማሪያም ሰላም ነው? እንኳን የሰጡት ሙሉን ተከታተያለሁ ኦልሞስት ማለት ይችላልሁኝ። ምናልባት አንዳንድ ባልተከታተልኳቸው ላይ የሚደገሙ ነገሮች ካሉ ያው አጽንኦት ለመስጠት ነው። ምናልባት እኔ እንዳየሁት ይሄ ፓወርፖይንቱ እንግዲህ በ28 ሚሊዮን ማደራሽ ለሚቀርብ ከሆነ ሰፊ ተደራሽነት እንደሚኖረው አልጠራጠርም። ብዙ ሰውን እንደሚያስተምር ደግሞ እንደዚህ አይነት ቦታ ላይም መቅረቡ ተገቢ ነው እውነት ለመናገር። ምክንያቱም ከዛ ሚሊዮን ማደራሽ ያለው ህዝብ ብቻ ሳይሆን መርሃ ግብሩን በዩቲዩብም በቲክቶክም ደግሞ ስለሚሰራጭ ብዙ ሰው ያየዋል። መልካም ነው። ግን አንዳንድ አጽንኦት ተሰጥቶ እንደው ኤዲት ሲደረጉ ሪቫይዝ ሊደረጉ የሚገባቸው የማሰባቸው በደንብ መነሳት ያለባቸው ጉዳዮች አሉ። ብዙ ጊዜ እንግዲህ አባቶች ራሱ የሚሉት አያያዙን አይቶ ጭብጡን ቀማው ነውና ብዙ ጊዜ ቤተክርስቲያን ላይ ያሉ ችግሮች ምንድናቸው ተብሎ ሲጠቀሱ በአብዛኛው ያው የጠላት ሚና ነው የሚነሳው። ተሐድሶ መናፍቅን ከሌሎች ጠላቶቻችን ለየት የሚያደርገው ምንድነው? የቤተክርስቲያን ቋንቋ ነው የሚናገረው። በፊት የቤተክርስቲያን አገልጋዮች ነን የሚባሉ ሰዎች ናቸው የሚኖሩበት በአብዛኛው እና የቤተክርስቲያናችንን ንዋያት ይጠቀማሉ። ህጉንም አይፈሩትም፣ በቀላሉ ያልፉታል። እና ግን የውጭ ጠላቶች ናቸው። ዞሮ ዞሮ የቤት ውስጥ ጠላቶች አንላቸው። በተለይ ተሐድሶ መናፍቃን መሆናቸው ከታወቀበት ጊዜ ጀምሮ ከተገለሉበት ከተለዩበት ጊዜ ጀምሮ የተሐድሶ መናፍቃን ናቸው። ውስጥም ቢኖሩ ያው የቤታችን ሰዎች ልንላቸው አንችልም። ግን በዋነኝነት ቤተክርስቲያን ላይ ለምንድን ነው እንዲህ አይነት ነገር የሚደጋገመው ስንል አስተዳደራዊ ጉዳዮች ላይ ያለው በጣም የወረደ አሰራር ለዚህ በጣም ይዳረገናል። በዋነኛነት ሙስናው ላይ ምናልባት ለብቹ ይቀርብ እንደሆነ አላውቅም፣ ግን አጽንኦት ተሰጥቶ መቅረብ አለበት። አንድ ሰው ለቤተክርስቲያን በለፋው ልፋት በሙያው ሳይሆን በገንዘብ ከዲቁና እስከ ጵጵስና የሚደርስ ከሆነ ይሄ አይን ያወጣ ስለሆነ ሁሉም የሚያውቀው ስለሆነ እና ሰዎች እንደ ዋነኛ መስፈርት የሚያዩት የዚህን ሰው ገንዘብ ከሆነ ምንም ሊያረግ ይችላል። መጋቢ ማነኝ ብሎ እንግዲህ ሊቀ ጳጳስ ሳይቀር በአደባባይ ያጋቡትን ሰው እንኳን በቅርቡ ማወቅ እንችላለን። አሁንም ድረስ ደግሞ ሰው ምን ያህል እንደሚደግፈውና እንዲህ አይነት አስተዳደራዊ ብልሹነቶች ኦርቶዶክስ ለሆነው ሰው ብቻ ሳይሆን ኢአማኒ ለሆነውም ሰው ቢሆን ምን ያህል የተጋለጠን እንደሆን የሚያሳይ ነው ያለው። ማንም ሰው መጥቶ መሾም ይችላል። ማንም ሰው መጥቶ በተክሊል መግባት ይችላል። ማንም ሰው ለራሱ ስም ሁሉ ማውጣት ይችላል። እና አሁን ላይ አደገኛ ነው ማለት እንዲህ የውጭ የሆኑ ሰዎች ላይ አይደለም ለኔ እና ትልቁ አጽንኦት መሰጠት ካለበት የቤተክርስቲያናችን አስተዳደር ልልነት፣ ብልሹነት እዚህ ላይ ከፍተኛ አጽንኦት ተደርጎ ቢሰፋ በዚህ ረገድ አንድ ይሄን ሐሳብ ነው መሰጠው። ቀጥሎ ደግሞ ቀልደኞች እንኳን የሚዘውሩት ምእመኑ ላይም እኛ ራሱ የምናበረክተው አስተዋጽኦ ምንድነው ነው? ለእውነተኛ የቤተክርስቲያን ድምጽ ምእመኑ የሚሰጠው ምላሽ ምንድነው? በከፍተኛ ሁኔታ ስለ ቤተክርስቲያን ሲያስብ እንዲህ አይነቱን ነገር እንዴት ነው መዋጋት ያለበት? በዋነኛነት የጀርባ አጥንት የሆናቸው ለነዚህ ሰዎች ኦርቶዶክሳዊ ነው የሚለው ምእመን ነው ያለው። አሁንም የወጡትን ሰዎች ተገፍተው ነው የወጡት የሚል ግን ኦርቶዶክሳዊ የሆነ ምእመን አለ። እንዲህ አይነቱ አመለካከት ኦርቶዶክሳዊ ራሱ አርጎ ሊያስቀጥሉ ይችላሉ። በሃይማኖት ሊያስቀጥሉ ይችላሉ። እና ቤተክርስቲያን ለነሱ መከታ መሆን
አገልግሎትን ማገዝና አገልጋዮችን መውደድ አይደለም። በቃ ለቤተክርስቲያን ጠላት መሆን እንደሆነ የቱ ድረስ የነፍሱን ጉዳይ ሊነካ እንደሚችል በደንብ ሽፋን ተሰጥቶት በደንብ ቢነገር መልካም ነው። በዚህ ውስጥ ሊዳሰሱ የሚችሉት ቀልደኞቹም አሉ፣ ፖለቲከኞቹም አሉ። ድንገት የሆነ ጊዜ ብቅ ብለው ስለ ቤተክርስቲያን አስተያየት የሚሰጡ ሰዎችን ምናልባት አንዳንድ ጊዜ የሆነ ወቅት የሆነ መናፍቅን ስለሰደበልኝ ኢምፓወር አደርገዋለሁ፣ ዞሮ ደግሞ እኔን ይሰድበኛል፣ ቤተክርስቲያን ይሰድባል፣ ያኔ ከፋለሁ። ግን እንዴት አድርጎ እንደሚያባብለኝ ደግሞ ያውቀዋል እሱ። መልሶ ደግሞ በቃ ለመታረቅ ቀላል ነው ከኦርቶዶክሳዊ ጋር። ምናልባት የእመቤታችንን ስም መጥራት ነው ወይም ደግሞ የሆነ የቤተክርስቲያን ጠላት ነው የተባለን ሰው መስደብ ነው። እንደዚህ አይነት አቋሞችና መለኪያዎች ናቸው ለኦርቶዶክሳዊነት እየቀረቡ እንትና ኦርቶዶክስ ነው ለማለት እየቀረቡ ያሉ መስፈሪያዎች፣ መለኪያዎች የህይወት ወይም ኮንሲስተንሲ ቀጣይነት ያለው ኦርቶዶክሳዊ ህይወት ሳይሆን የሆነ ሰው መጥቶ የቤተክርስቲያንህ ማውስፒስ ሊሆን ይችላል ወይም ተናጋሪ፣ አስተዋዋቂ፣ አበርቺ፣ መሪ ሁሉ ሊሆን ይችላል እና እዚህ ላይም ትልቅ ስራ መሰራት አለበት። ሌላው አሁን ላይ በተለይ አሁን ቲክቶኩን ደግሞ ካየን አዲስ ክርስቲያኖች በሁለት መንገድ ይታያሉ። አንዳንዶቹ እዚህ ኑረው ወጥተው ሄደው የሚመለሱ አሉ። እነሱ እንዴት ነው ትሪት የሚደረጉት? ስርዓተ ቤተክርስቲያን በከፍተኛ ሁኔታ ነው የሚፋለሰው። በፊት ካህን ነው ቤተክርስቲያንን ትቶት ከወጣና ከመነፈቀ በኋላም ተመልሶ ሲመጣ ያው ካህን ነው። መስቀል ጨብጧል፣ ይቀድሳል፣ ችግር የለበትም። ከዚህ ነው የሚጀምረውና በአብዛኛው እንዲህ አይነት ነገሮች ላይ የተባሉት ለምንድን ነው? የኛ እምነት ከሌሎች ጋር በምናደርገው ፉክክር ላይ የታሰረ ነው። የአብዛኞቻችን ማለት የሆነን ሰው ከማናደድ ወይም የሆነን አካል ከማስደሰት ፉክክር ሆኗል። ክርስትና ግን እንደዛ አይደለም። ክርስትና እንደዛ አይደለም። ኦርቶዶክሳዊነትን በአግባቡ መከተል ነው። ለነፍስ ብለህ የምትገባበት ነው። እንትናን ለማብሸቅ ብለን የምናደርገው የአምልኮ ስርዓት የለንም። የሆነ ሰውንም ደስ እናሰኝ ብለን የምናደርገው የለም። ነገራችን ሁሉ የተያዘው ከእግዚአብሔር ጋር ነው። እግዚአብሔርን ደስ ማሰኘት ነው። እሱ የሚወደውን አይነት አኗኗር መኖር ነው። ግን በቤተ ክርስቲያናችን ያለው ነገር እንደዛ አይደለም። ስለዚህ አዳዲስ ክርስቲያኖች ሲመጡ እንኳን እኛ ቅዱሳን መላእክት እንኳን ደስ እንደሚሰኙ የታወቀ ነው። ግን ቦታቸው ምንድነው? እንዴት ነው? የሆነ ሰው ከሆነበት ሲመጣ ክርስትናውን ተረድቶታል፣ የኦርቶዶክሳዊነትን ተረድቶታል። ወደ አገልግሎት ከመውጣቱ በፊት ምንድነው ማድረግ ያለበት? ይሄ ሰው እንዴት ነው መታሸት ያለበት? የሚመክረው የሚከታተለው ሰው አለ ወይ? እምነቱ ተመስክሮለታል ወይ? ለማስተማር ምስክር ለመሆን ብቁ ነው ወይ? ይሄ ታይቷል ወይ? ዛሬ ይመጣል፣ ነገ በቀጥታ አስተማሪ ይሆናል። ከዛ በኋላ ደግሞ የሚያጠፋውን ጥፋት አብዛኞቻችን በሰውየው መመለስ ምክንያት ደስተኞች ነን። አዎ፣ ወይ በሴትዮዋ መመለስ ምክንያት መልካም ነው። ከዚያ በተጨማሪ ደግሞ ከሌሎች በመንጠቃችን ምክንያት ሌሎችንም የምናበሽቀው ማብሸቅ በራሱ ያስደስተናል። ከሱ ጋር ያለ ፉክክርም አለ። እሱ ስርዓተ ቤተክርስቲያንን እንድንዘልላቸው እንድናልፍላቸው እያደረገን ያለው እዛ ጋርም አጽንኦት ተሰጥቶት በደንብ ሽፋን ቢሰጠው እዚህ ዛሬ የቀረበው ሀቲት ላይ ምክንያቱም በከፍተኛ ሁኔታ እየተጠቀሙበት ስላሉ ማለት ነው። በአብዛኛው መንፈሳዊ ህይወትን ኦርቶዶክሳዊነትን ስጋዊ ማድረግ በቃ ጉዳዩ ከሆኑ ሰዎች ከሆኑ አካላት ከሆነ ድርጅት ጋር ብቻ ማድረግ አይደለም፣ ሰማያዊ ነው። እግዚአብሔርን ደስ የማሰኘት ጉዳይ ነው። ስለዚህ መስፈርታችን ምንድነው መሆን ያለበት? መለኪያችን ምንድነው መሆን ያለበት? ምእመኑ በአሁኑ ሰዓት ከቤተክርስቲያን አባቶች ይልቅ እየመራው ያለው አንድ ሰው ሊሆን ይችላል፣ አንድ ተራ ሰው ማለት ነው። ስለዚህ በዚህ ደረጃ ነው ያለነው። ይሄን ቦታ ማስተካከል እስካልቻልን ድረስ
የሆኑ የሚያበላሹ ሰዎችን በመከታተል የምናረመው ነገር የለም። አንድ ሐሳብ መስጠት አንድ ጥቅስ ተናግሬ ቅዱስ አምላካችን በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 13 ወይም 14 ላይ ስለ ዘር የተናገረው አለ። አንድ ሰው ነበር፣ እርሻ ነበረው። በእርሻው ላይ መልካም ዘር ዘራ። ከዛው ጠባቂዎችን ቀጠረለት ይላልና ጠባቂዎቹ ተኝተው ያሉ ጠላት መጣና እንክርዳድ ዘራበት እና የዘሩ ቡቃያው ሲያድግ እንክርዳዱም አብሮ አደገ ይላል። ከዛው ደነገጡ ጠባቂዎቹና ለጌታችን መልካም ዘር ዘርቷል ነበረ፣ እንክርዳዱን ማን ዘራው አሉ ይላል። ከዛ ወደ ጌታቸው ሄደው ጠየቁት። ጌታው ያንተ መልካም ዘር ዘርተ ነበር፣ ግን መልካም ዘር ብቻ ሳይሆን እንክርዳዱን በቀለ። እንክርዳዱን ማን ዘራው ይሉታል። ጌታም ጠላት ይህን አደረገ ብሎ ይመልስላቸዋል። ወዲያው ምንድነው ያሉት? እንክርዳዱን እንንቀለው ወይ ታዲያ ሲሉት ጌታ ምን ይላል? ተዋቸው እስከ መከር ይቆዩ ማለት እንዲያተኩሩ የፈለገው ሰራተኞቹ ስንዴያቸውን እንዲንከባከቡ ነው። ስለዚህ አሁን በእውነት የተሐድሶ መናፍቃን የሚሰሩ ስራ እንዳለው ነው፣ ግልጽ ነው፣ በደንብ ነው የሚሰሩት። በዋነኛነት ደግሞ አስተዳዳሪ ጉዳዮች ላይ በመግባት እንደ በፊቱ ምንፍቅናን መስበክ ሳይሆን በዋነኛነት የሚጠቀሙት ቤተክርስቲያን ጭቅጭቅ ላይ እንድታሳልፍ ተገቢ የሆነ ቦታ ላይ ገንዘቧን፣ አቅሟን፣ ኃይሏን እንዳታውል የተበላሸ አሰራር እንዲኖር በቃ በሃይማኖቱ ኦርቶዶክሳዊ ሊሆን ይችላል። ምንም ካንደበቱ ምንም ላታገኝበት ይችላል። ቤተክርስቲያን ግን የማዳከም የማምከን ከፍተኛ የሆነ ስራ መስራት እና እዚህ ላይም ትንሽ አጽንኦት በደንብ ቢሰጠው መልካም ነው። እንደተባለው ዛሬ ያው ሚዲያው ስላለ ትምህርቶች ይቀረጻሉ። ዛሬ ቢያልፍ ነገ ላይ ያልፍ ይችላል። ብዙ ሰውም ንቃተ ህሊናው የዳበረ ነው በትምህርት። ስለዚህ እንደ ትናንቱ ደፍሮ በግልጽ ላይናገር ይችላል እና በዋነኛነት ምንድነው የሚያደርገው? ቤተክርስቲያን መካን እንድትሆን የሚሰሩ አገልጋዮችን ያጠቃል። ቤተክርስቲያን ትርፋማ በማትሆንበት ቦታ ላይ ከፍተኛ አቅሟና መዋዕለ ንዋይን እንድታሳልፍ ያደርጋል። ቤተክርስቲያን ስኬታማ በምትሆንበት ጉዳይ ላይ ደግሞ ዳተኛ እንድትሆን ያደርጋል። ጊዜው በጭቅጭቅ እንዲያልፍ ያደርጋል። መዋቅሩ ሁሉ በተበላሹ ሰዎች እንዲያዝ ያደርጋል። ይሄን ትልቅ አጽንኦት ቢሰጠው ጥሩ ነው። በተረፈ በጣም በጣም ደስ የሚል ነው። ቃለ ሕይወት ያሰማልን። እግዚአብሔር ይስጥልኝ። እሺ ቀሲስ እግዚአብሔር ያክብርልን። በእውነት እግዚአብሔር ይስጥልን። በደንብ አድርገን በስፋት እንሄድበታለን። ያው እሱ ርዕስ ከተነሳ ብዙ ነገር ያነሳል። በተለይ ከምንፍቅናው ጋር በተያያዘ በጣም ብዙ ነገር ስለሚያነሳ ለዛ ብለን ነው። እስቲ ያው ከውጭው ይልቅ የውስጡን በደንብ መስተካከል ያለበት። እኛ ውስጣችን ጤናማ ከሆነ ሌላው ነገር ቀላል ነው። አሁን ፈተናው የሚሆነው በነገሮች ለኛ ነን። የተሐድሶ መናፍቃን ከመክበር ይልቅ የኛ የውስጣችን በጣም መሰረታዊ ችግሮች ያሉት ምንድነው? አገልጋዮች ይሆንን እንሰብካለን እናገለጋለን የምንል ሰዎች፣ የቤተክርስቲያን አስተዳደር መዋቅር ውስጥ ያሉ አካላት በትክክለኛ መንገድ አለመስራት ለነሱ ምቹ መንገድ ፈጠረ። ይሄ የውስጥ ከተስተካከለ የውጭው ቀላል ነው፣ አይከብድ እና ከባድ ፈተናው እሱ መሆኑ ነው። እስቲ እሱ ላይ አጽንኦት ለመስጠት እንሞክራለን። ፈቃደ እግዚአብሔር ይሁን። እሺ እህታችን ባለፈው ቁራ ጊዜ ነበረች፣ ዛሬ የለችም መሰለኝ። ካለሽ አንቺ በተለይ ባለፈው ያልጨረሽውን አንቺ ምዛ ስለነበርሽ በኤርትራ ኦርቶዶክስ ቤተክርስቲያን ላይ የነበረው የተሐድሶ መናፍቃን እንቅስቃሴ እኔ ሪፖርት ተደርጎብኝ ስለተቋረጠ ካለሽ ምናልባት ጊዜ ካለሽ ቀርበሽ መጨረስ ትችያለሽ ሐሳቡ። እንደምን አለሽ እህታችን? ደህና ነሽ? እግዚአብሔር ይመስገን። ቀሲስ ይባርኩኝ ይፍቱኝ። እንዴት አመሸ ዘማሪ? አሜን አሜን። እንዴት አመሻችሁ የክርስቶስ ቤተሰቦች ሁላችሁ? እግዚአብሔር ይመስገን አለን በቸርነቱ። እስቲ ባለፈው ዕለት እንትን ስላወረደ ሪፖርቱ እስቲ በኤርትራ የነበረውን የተወሰነ አስታወሻቸውና
የነበረውን እንቅስቃሴና እንዴት አድርጎ እናቶች እንደነቁና እናንተም በአካልም ስለነበርሽ የተወሰነ ገለጻ ስጭን እስቲ። እሺ ያው በቀደም እንግዲህ የተወሰነ ብዬ ነበር ለመድገም ያክል ከዚህ በፊትም ስለገለጽኩት መደጋገም እንዳይሆን እንዳላሰለች ምንድነው ያው እኛ ስንሄድ ከአዲስ አበባ የቆየን ነገር ምንድነው በቃ 90% በሚባል ደረጃ የኤርትራን ቤተክርስቲያን ወርሰዋት ነው የቆዩን የተሐድሶ እንቅስቃሴ ማለት ነው። ጠዋት በቃ ቅዳሴ ብቻ ነው ቤተክርስቲያን ውስጥ የኦርቶዶክስ ነው ልንለው የምንችለው። ሙሉ በሙሉ የሰንበት ትምህርት ቤት የሚባል ነገር አልነበረም ስል እነሱ ኦልሬዲ እንትን ያደረጉት ሰንበት ትምህርት ቤት ውስጥ ገብተው ሰንበት ትምህርት ቤቱ ሙሉ በሙሉ ቀየሩት። በቃ ወደ መናፍቃንነት ተቀይረው ቤተሰብ ያው ትንሽ ነቃ ያለ ቤተሰብ ልጆቹን አይልክም። በቃ መንፈሳውያን ነው የሚባሉት። መንፈሳውያን ሆኑ ስለሚባል ሰው ልጆቹን ራሱ ወደ ቤተክርስቲያን መላክ ይፈራ ነበር። ወጣት ቤተክርስቲያን አይሄድም እኛ በሄድንበት ወቅት እና ምንድን ነበር የሚያደርጉት? ያው ድቁና የተቀበሉ ካህናቶች አሉ፣ ዲያቆናቶች አሉ እና ገብተው ግን አሁን ለምሳሌ ይሄ እዚህ ፎቶ ላይ የሚታየው ካህን ነው። ግን ምንድነው ስሙ ጠዋት ይቀድሳል። ያው ከሰዓት በኋላ ደግሞ እዛው የቀደሰበት ይሄ አሁን መካነ ሕይወት መድኃኔዓለም ቤተክርስቲያን ነው። ጠዋት እዛው ይቀድሳል፣ ማታ ደግሞ እዛው የቀደሰበት ቤተ መቅደስ ላይ ደግሞ ከነጫማው ገብቶ ደግሞ ከሰዓት በኋላ የነሱ ጉባኤ ይካሄዳል ማለት ነው። እና በቃ በጣም ግራ የሚገባ ነገር ነው የነበረው። ቤተክርስቲያኑ የማን እንደሆነ አይታወቅም። እመቤታችን ቤተክርስቲያን ከቅዳሴ በኋላ እንግዲህ ያው ማታ ከሰዓት በኋላ ምንድነው ስሙ መካነ ሕይወት ጉባኤ አለና እዛ እንድትመጡ ተብሎ ማስታወቂያ ይነገራል ማለት ነው። መድኃኔዓለምም ስትሄድ እንደዛው ማለት ነው። እና በጣም በቃ እነሱ በጣም የተቆጣጠሯቸው ቤተክርስቲያኖች ነበሩ። ሌሎችም ደብሮቹ ላይ ግን አስመራ ከተማ ውስጥ አሉ። በቃ ሰንበት ትምህርት የሚባል ነገር አልነበረም እኛ በሄድንበት ወቅትና እኛም ስንጀምር የነበረው እንዴት ነው በቃ እነሱ በአንድ ሳይድ እኛ በአንድ ሳይድ፣ ዋናውን ቦታ እነሱ ይዘውታል፣ እኛ ደግሞ መጠለያ ላይ ነው ደጅ ላይ ነው። በቃ ክረምት ላይ ምናምን እንዲህ ዝናብ እየዘነበብህ ምናምን ነው እንትን መሰብሰብ የጀመረ ነው ማለት ነው። እና ያው ሰው ቀስ እያለ ሁኔታውን ሲያይ እኔ ምን እናደርግ ነበር መሰለ እኛ ለምሳሌ አሁን ሰፈሪ ይዛ አይደለም መካነ ገነት ኪዳነ ምሕረት ይባላል ደብረ ሰንበት ትምህርት ቤቱ የምንሄድበት የነበረው። እኔ ግን የሁለት ታክሲ መንገድ የሚሆን ነው ሰፈሪ ከዛ ሰፈርና ሁላችንም ከያለንበት ተሰብስበን በጣም ጥቂቶች ስለሆንን ማለት ነው ተሰብስበን ሄደን እዛ ነው ሰንበት ቤት የምንሳተፈውና ህማማት ላይ እዛ ደብር ሄደን ነው ህማማትን የምንሰግደው። ምክንያቱም ካህናቶቹን ለማሳመን ማለት ነው። ምክንያቱም ማንም ሰው ያምን እናንተም እኮ ነገ ጧት እንደነሱ ነው የምትወጡ፣ ከሌም እኮ እንደናንተው ዲያቆን ነበረ እንደናንተው አገልጋይ ነበረ ነው የሚሉ እና በጣም አስቸጋሪ ይሄ አሁን ኢትዮጵያ ውስጥ እየተጀመረ ያለው ከዚህ በፊትም የሞከሩት ነገር በቀደም ለመግለጽ እንደሞከርኩት ለምሳሌ ሰንበት ትምህርት ቤት አብዛኛው ሰንበት ተማሪ ወደ መዝሙር ወደ ምኑ ሲያደላ እነሱ እዛ ላይ አይደለም የሚሆኑት። በቀደም እንዳልኩት በዘመቻ ፊልጶስ ላይም ያደረጉት ነገር ምንድነው? ለምሳሌ እኛ ሰንበት ትምህርት ቤት ራሱ ፍቅረ ጊዜ ሰንበት ትምህርት ቤት ትምህርት ክፍልን ነው የያዙት። የተሐድሶ እንቅስቃሴዎቹ ትምህርት ክፍልን ያዙ። ያው የሰንበት ትምህርት ቤቱን ራስ ይዘው በከሉት ማለት ነው። ብዙ ወጣት ደግሞ ይዘው ጠፍተዋል በዛ ወቅት ማለት ነው። ሰንበት ትምህርት ቤቱ እስኪታሸግ ድረስ የአዲስ አበባ ጠቅላላ ደብራት ካልተሳሳትኩኝ 85 86 እንደዛ አካባቢ ማለት ነው የነበረው የዘመቻ ፊልጶስ እንትንና ሁሉ ጊዜ ትምህርት ክፍል ላይ እንደዚህ አሁንም እንደምናየው ቴዎሎጂም ገብተው ይማራሉ። ችግር የለባቸውም ለዓላማቸው ሲሉ 5 ዓመትም 10 ዓመትም መስለውን ነው የሚኖሩት እና ካጠገባችን ያለው ሰው በዛ ላይ ደግሞ በአገልግሎታቸው በጣም ትሁት ሆኖ ነው የሚያገለግሉት። ሰውን እንዴት እንደሚይዙት ያውቁበታል። ከዛ ያው የመንጋ ደጋፊ የሚያገኛሉ እና የሆነ ነገር ሲባል እንዴት እነሱ ነው የሚለው ሁሉም ሰው እና እዛም ኤርትራ ውስጥ የሚያደረጉት ነገር ያ ነው። በቃ ኮምፕሊትሊ እኛ ምንም በቃ የኦርቶዶክስ ሽታ ያለው ነገር አልቆየንም እዛ ሀገር ውስጥ
መስቀልና ከብር ሄደን ይሄ አሁን የምታየው እንደዚህ ይሄ ኪቦርዱን ምናምን ይሄንን ይዘው መስቀል አደባባይ መጡ። ጊታር ይዘው ምናምን ማለት ነው። መዝሙርና ግራ ገባን። እኛ ዩኒፎርም ራሱ የለንም። አበሻ ቀሚስ ለብሰን የራሳችንን አበሻ ቀሚስ ለብሰን ምናምን ነው ልንዘምር ሄድ ነውና የዛኔ እንዲያውም በቃ አንድ አሁን ኢትዮጵያ ነው ያለው አማን የሚባል ያኔ ዲያቆን ነው የነበረው ዲያቆን አማን የሚባል በጣም ተናዶ ልክ ፕሮግራሙ የመስቀሉ ፕሮግራም ዝግጅት ሲያልቅ ሄዶ ማይክሮፎን አንስቶ በቃ መናፍቃን ናቸው በመሐላችን ያሉት ምዕመናን ተጠንቀቁ በማይክሮፎን ተናገረ። ያው ሕግ ጥሰት ተብሎ ልጁ ታስሮ ነበር ለተወሰነ ጊዜ ሁሉና በቃ ግራ ነው የሚገባ። ጥምቀት ለማክበር ይመጣሉ እንደዚህ ብለው ማለት ነው። እና የሚዘምሩት መዝሙር ምናምን ደግሞ ጭራሽ ምንም እኛ እንትን አይደለም። መሳሪያቸውን ተጠቅመው ምናምን እና በየሰንበት ትምህርት ቤቱ አሁን ለምሳሌ የእመቤታችን ርዕሰ አድባራት ቤተክርስቲያን ማለት ነው የአስመራ ማርያም አስመራ ተብላ የምትጠራው ፍኖተ ብርሃን ነው የሚባለው። በቃ ምን የመሰለ አዳራሽ ነው ተቆጣጥረውታል። እነሱ ናቸው ያሉበት። ከዛ በኋላ ግን ያው ይሄ የኛንትን ትንሽ ህዝቡ እየገባው መጣ። ያው የሆነ የተቀየረ ነገር አየ። ወጣቱ ማለት ከነሱ ጋር አብረን እናስቀድሳለን እንዲሁ ሰው ወጣቱ ሲቆርብም እንጂ መጀመሪያ ምን ልሰሪ መጣሽ ምናምን ብለው ነው እናቶች ሁሉ ከቤተ መቅደስ ቢያባርሩ ወጣት ምን ሊሰራ ቤተክርስቲያን ይመጣል? ምክንያቱም እነሱ አያውቁም እንደዛ። ወጣቱ ከሰዓት መጥቶ በቃ እዛ የነሱ ዳንኪራ ላይ ነው እንጂ ለቅዳሴ የሚመጣ ወጣት አልነበረም። ከዛ ግን ቀስ እያለን በጣም ብዙ ትግል ነበረው። አሁን ማለትም ለማሳጠር ያህል እንዳላረዝመው ብዬ ነው። በጣም ትልቅ ፈተና ነው የነበረው። ብዙ ወጣቶች ታስረዋል። ነጠላ ለብሰን አሁን ለምሳሌ ይሄ መካነ ሕይወት መድኃኔዓለም የሚባል ቤተክርስቲያን ነጠላ ለብሰን መግባት እስክንከለከል ድረስ እኛን ማለት ነው። ያው በነጠላችን ነው የምንታወቀውና እዛ ደረጃ ድረስ ደርሶ ነበረ። ግን ያው የእግዚአብሔር ፈቃድ ነው ማለት የኛ ጥረት ነው ማለትም አልችልም። እነሱ ከነበራቸው ፓወር ጋር ምክንያቱም ሲኖዶስ ውስጥም እነሱ አሉ። መንበረ ፓትርያርክ ሁሉ ነገር ተቆጣጥረውታል። የሆነ ነገር መረጃ አሰባስበን ለመክሰስ ስትሞክር ያው ከታች ነው የሚታነቀው፣ ከጸሐፊው አያልፍም ደብዳቤዎች ሁሉ። ምክንያቱም እስከ ላይ ድረስ አሉበት እነሱና ማንንም ማመን አትችልም። በቃ ወጣቱ በጣም በራሱ እንትን ነበር የሚታገለው። ከዛ ግን የተጀመረው ነገር ምንድነው? ስላሴ ደብር ላይ ጉባኤ የከሰዓት የሰርክ ጉባኤ ተጀምሮ ነበር እና በብዛት ያው እናቶች ናቸው መተው የሚማሩት እና ያው እኛ የሰንበት ተማሪዎቹ ከአንዱ ደብር ወደ አንዱ ደብር ለምሳሌ እንዴት ነበረ መሰለ ዘማርያም አሁን ዛሬ የቅዱስ ሚካኤል ህዳር ሚካኤል ነው አይደል? ህዳር ሚካኤል ሄደን የምንዘምረው እኛ ነን። ከዛ ደግሞ እመቤታችን ደግሞ እሱን ህዳር ጽዮን እዛም ሄደን የምንዘምረው እኛ ነን። ይቅርታ እንደቀን መምህር እንደምን አሉ? መምህር ተመስገን። እግዚአብሔር ይመስገን። እንዴት ዋላችሁ? ዘማርያም ደህና ውለሃል? እንዴት ናችሁ? ቀሲስ ቡራኬው ይድረስ እንዴት ናችሁ? ሰላም አላችሁ ወይ? በረከተ ጳውሎስ ይደረግ። እግዚአብሔር ባር ሰላም ነው። እንዴት ነው? ተመር ደህና ነው። በቸርነቱ ደህና ነኝ እግዚአብሔር ይመስገን። እህታችን እንዴት አለሽ? ሰላም ብያለሁ። ከታችም ያላችሁት ፍቁረ ጊዜ የሆነ ጉዳይ ይዞሻል መሰለኝ። መምህር ይቀጥሉ። እስከዛ አንድ ጉዳይ ካለብሽ መምህር ተመስገን ይቀጥሉ። ወይ ዘማርያም ገና አሁን እየገባው ነው። እኔ እንኳን ዛሬ አልተከታተልኩህም። ቀሲስ ሲቀጥሉ እኔ አሁን ገና እየገባው ትንሽ ልከታተላችሁ። እሺ ፍቁረ ጊዜ እንዴት አመሻችሁ? እስከዚያ ግን ኮፕሊንክ ይደረግ ዲያቆን ዘማርያም። እሺ ዘመቻ ላይ ስለሆነ ያሉት እያወራሁ እኮ ነው። ሪፖርት ላይ ሆኜ እያወራሁ እኮ ነው። አይ
እንደምን አሉ መምህር ተመስገን? ይቅርታ በጣም ይቅርታ፣ አጋጣሚ ሰው መጥቶብኝ ነው። መስገናታችን እንዴት ነሽ? ሰላም ናችሁ ወይ? እግዚአብሔር ይመስገን። ቀጥሽ እሺ። እና እንደዛ ነበረ በቃ ያለነው አንድ ሰንበት ትምህርት ቤት ነን። ከደብር ከትምህርት ቤት ሁሉ እየቀረን ነበረ ክብረ በዓል ላይ እነሱ እንዳይመጡ በማለት ማለት ነው የምንታገል የነበረው። ከዛ ያው የስላሴ ቤተክርስቲያን የተጀመረው የሰርክ ጉባኤ እሱ ትንሽ እየተጠናከረ መጣ። እናቶችን ያው መንቃት ጀመሩ። ሁኔታዎችን ሲያዩ ሲማሩ የሚሰጠው ትምህርት እንትን እያለ ኦርቶዶክሳዊ የሆነ እየገባቸው ሲመጡ ያው ተቃውሞ መነሳት ጀመረ ማለት ነው። ይሄ የሆነው ግን ከ2 ወይ ከ3 ዓመት በኋላ ነው። በጣም ከብዙ ትግል በኋላ ማለት ነው። እና ያው ስላሴ ቀን እናቶች ናቸው እንትን ያደረጉት። ያው ምክንያቱም ወጣቱ ከፊት መሆን አይችልም እና ያው ያኔ ደግሞ ጦርነቱን ፖለቲካውም ስለነበረ የፖለቲካ ተልእኮ አላቸው ነው ምንባል ነበር ነው እኛና በዛ ነበር በጣም የሚያጠቁን ደግሞ የሚያሳስሩን ምን የሚሉን ያው ፖለቲካውን ተገና አድርገው ነበርና ያው እንደዛ እናቶች እንትን ተደርገው እናቶች በቃ የነሱን አዳራሹን ሰብረው ገቡ ማለት ነው። ሰብረው እቃቸውን አውጥተው አቃጠሉት ምናምን። ያው በቃ ድብልቅልቅ ተነሳ። ከዛ ሰው እየገባው መጣ። የስላሴ ቀን ነው አዳራሻቸውን የሰበሩት፣ የስላሴን ቤተክርስቲያን ማለት ነው። ከዛ እናቶች ቀጠሮ ያዙ። በቃ በ21 ደግሞ እመቤታችን ያገናኘን። በጣም የሚገርመው እንደው የተሰበረውን እንደው ቁልፉን ራሱ ብታዩት የእግዚአብሔር ተአምር ካልሆነ በእንደዛ በቀላል እናቶች ሊሰብሩት የሚችሉት ኮንቴነር ነው የሰበሩት። ለምሳሌ ዓርብ የስቅለት ቀን ሰው እየሰገደ እነሱ እዛ ውስጥ ነው ያው በቃ መሳሪያቸውን ተጠቅመው ይጨፍራሉ። እንደዛ ነው የነበረው በፊት። እና ሰው በቃ እንዲህ ንቆትቷቸዋል። ለምሳሌ እኔ ሰፈር የነበርኩበት ሰፈር የነበረው ጊዮርጊስ ቤተክርስቲያን ነው። አባቶቹ ከአቅማቸው በላይ ሲሆን አዳራሹን አፈረሱት። እነሱን ማስወጣት ከአቅማቸው በላይ ሲሆንባቸው የሚሰበሰቡበትን አዳራሽ ፈርሶ እኔ እስከነበርኩበት ጊዜ ድረስ ያስታውቃል። በቃ የአዳራሹ ፍርስራስ እዛ ላይ ነበረ ማለት ነው። አዳራሽ እስከማፍረስ አባቶች ትንሽ ያው እንትን ያሉ እነሱን መቃወም የጀመሩ አባቶች ማለት ነው ሲጨንቃቸው ያን ሁሉ ነገር ተደርጓል። ከዛ በልክ በስላሴ ቤተክርስቲያን በ7 እሱን እንትን ካሉ ካፈረሱና ከነሱ ከተባረሩ በኋላ በ21 ደግሞ ያው ሰውም ትንሽ አሁን እኛም ትንሽ ያው ደጋፊ ስናገኝ ሞራሉም እየመጣ አጋዦችም ስላሉን እናቶቹን ከፊት እናስቀድምና እንትን እናረጋለን። እመቤታችን ቀንም እንደዛ ልክ ከቅዳሴ በኋላ ሄደው ያንን አዳራሽ ተሰብሮ በቃ ምንድነው ከዛ ያው ፖሊስ መጣ፣ ግርግር ተፈጠረ። ምን አለ ስላሴ ጉባኤ ላይ የነበረ የስላሴ እዛ ሰርክ ጉባኤ የሚሳተፍ የነበረ ህዝብ እንዳለ ነው በቃ በእንትን በመኪና ተጭኖ በትሪንታ መኪና በትልቅ መኪና ተጭኖ እስር ቤት የገባው ማለት ነው። እንዳለ ሙሉ የጉባኤውን ሰው ጠቅላላ ማለት ነው። ከዛ እየተጣራ ህፃናት ልጆች ምናምን እየተባለ እንደዛ እየተጣራ ነው ሰው የወጣው። ያው ከዛ ሰንበት ተማሪ ሆነውን ምናምን ያው ለተወሰነ ጊዜ እስር ቤት ውስጥ ቆዩ ማለት ነው፣ ረብሻ በማስነሳት በሚል። ከዛ ቀጠለ። መድኃኔዓለም ደግሞ አሁን ዋናው መናኸሪያቸው ይሄ አሁን የሚታየው ቤተክርስቲያን መድኃኔዓለም ነው። እና መድኃኔዓለምን ደግሞ ከዛ እነሱ ግን ምን አረጉ? መድኃኔዓለም ላይ ብዙ ንብረትም ስላላቸው ምናምን በደንብ የራሳቸውን ሰዎች ፖሊሶች ምናምን አዘጋጅተው በቃ ጥበቃ። ከዛ ከደጃፉ ከግቢው በር መግባት እንደማንችል አደረጉን። በቃ ነጠላ የለበሰ ሰው በነጠላችን እየጎተቱ ያስወጡናል ማለት ነው። ቤተክርስቲያኑ ይሄ ነው። መድኃኔዓለም አሁን እታችን የምትነግረን መድኃኔዓለም ቤተክርስቲያን ይሄ ነው። ይሄ ነው ቤተክርስቲያኑ። ከዛ በቃ እንትና መድኃኔዓለምን ያው የታሰበው ነገር መድኃኔዓለም ቤተክርስቲያን ላይ መደረግ አልተቻለም። ከዛ ግን አሁን ምን ሆነ? የመንግስትን ትኩረትም ሳበ ማለት ነው ሁኔታው። ምንድነው እንደዚህ አይነት ረብሻ
የፈጠረው ነገር ተብሎ የመድኃኒዓለም ሁኔታ ከዛ በመንግስት ምን የሚል መመሪያ መጣ። በቃ ሰንበት ቤት የተባለ ይታሸግ ተብሎ ጠቅላላ የሁሉም ሰንበት ቤት ታሸገ፣ የነሱም የኛም ማለት ነው። ያው የኛ በዛ ወቅት 3 ሰንበት ቤት የነበረው ከተማ ውስጥ ማለት ነው 3 ቤተክርስቲያን ላይ እና ሙሉ በሙሉ ታሸገ። ከታሸገ በኋላ ግን ያው እነሱ ላይ በጣም ትኩረት ያመጣው ነገር ምንድነው? እነሱ የውጭ እርዳታ ስለነበራቸው ምናምን ጉዳዩ ወደ ሌላ ነገር አመራ ማለት ነው። ለምን ያ ቤተክርስቲያን ታሸገ የሚል ነገር ከውጭ ሰዎች ከአሜሪካ ከመጡ ሰዎች እንደዚህ አይነት ጥያቄ መንግስት ላይ ሲመጣበት መንግስት ያው ይሄ ጉዳይ ሌላ ነገር አለው ብሎ በፖለቲካ ሲጣራ ያው ብዙ ነገር ተገኘ። በዛ ምክንያት እነዚህ ዋና መሪዎቹ የሚባሉት ሰዎች አንደኛው ዶክተር ፍጹም ይባላል፣ አንደኛው ዶክተር ክብራብ ይባላል። ሁለቱም የአእምሮ ስፔሻሊስት ዶክተሮች ናቸው፣ ያው ቄሶችም ናቸው። ያው እስካሁን ድረስ እስር ቤት ነው ያሉት ማለት ነው። ከነሱ ጋር ሌሎችም አሉ የታሰሩ። በዛ እነሱ እንትን አሉ። ከዛ ያው ትንሽ ቤተክርስቲያን የኤርትራ ቤተክርስቲያን ሃይማኖት ብቻ ነው ያው አሉ። አሁንም እንዲህ በየቤቱ ምናምን ተደብቀው እንጂ ይፋዊ የሆነ የሃይማኖት እንቅስቃሴ አይፈቀድም ሀገሪቱ ላይ። ያው በዛ የተነሳ ያው እግዚአብሔር ረድቶ እረፍት አግኝታለች እና በጣም እንቅስቃሴያቸው ግን ያው ቅድም እንዳልኩት በጣም ከባድ ነው የሚገቡበት ሁኔታ ማለት ነው። እንዲያውም አሁን በዚሁ ቲክቶክ ላይ ምናምን እነዛ በፊት እንደዛ እንዴት ይመለምሉ እንደነበረ ያው መንፈስ ቅዱስ ጸፍቶ እያናገራቸው ነው። ራሳቸው እንዴት አድርገው ዲያቆናትን እንደሚመለምሉ የነበሩት ያው እየቀደሱ ነው፣ አብረው ሆነው እየቀደሱ እያገለገሉ ነው። ወጣቱን እየሳቡ ከዛ ሙሉ ነው፣ ዝም ብሎ መውጣት አይደለም። በቀደምም እንዳልኩት አላማቸው አሁን የተሐድሶ ብዙ ሰው የማይገባው ነገር ሰው ይዞ መውጣት አይደለም። አላማቸው ባለበት ቤተክርስቲያኒቷን ወደ እነሱ መቀየር ነው እንጂ ይዞ መውጣት አይደለም አላማቸው። እኛም የኤርትራ ቤተክርስቲያን ላይ ያየነው ነገር ያ ነው። ባለችበት ቤተክርስቲያኗን ከቅዳሴ ውጪ ሙሉ በሙሉ ቀይረዋት ነበር። በቃ የቀራቸው አንድ ቅዳሴውን ብቻ ነው እና አሁንም ደግሞ አላማቸው የምናየው ነገር አሁንም ያ ነው። በውስጥ እየሰሩ ነው፣ ገዳማት ላይ እየላኩ ነው። በአቅራቢያችን አጠገባችን ያሉ ሰዎችን እንዴት እንትን እያሉ እንደሆነ እያየን ነው። ትንሽ ዘመናዊ በሚመስል ነገር በተለይ በዚህ በውጭው ዓለም በቀደምም እንዳልኩት ሰው ከጊዜ አንፃር ቅዳሴ ሲያጥርለት ደስ ይለዋል። አገልግሎቱ አጠር ሲል ወደ ስራ ለመሄድ ስለሚቸኩል ምናምን ያንን እየተጠቀሙ በጣም ብዙ ስራ እየሰሩ ነው አሁንም ቢሆን ማለት ነው። እና ይሄ ነው ያለው። እግዚአብሔር ይስጥልኝ። ይቅርታ እንግዲህ ምንም ችግር የለም። እንደውም እኔ ትንሽ ብጨመር ደስ የሚለኝ በትግርኛ ስለምትችይ አንቺ ቢያንስ አትሊስት በኤርትራ ያለውን ተሐድሶ ንፍቅና አይተሸዋል በደንብ በአካል ስለነበርሽ ምን ያክል ከባድ እንደሆነ በሰንበት እንዴት እንደተፈተናችሁ አሁን በትግራይ ክልልም በዚህ መንገድ የሚያጠቋቸው አሉ። የአማራ ሃይማኖት ነው፣ የነፍጠኛ ነው፣ እናንተን አይመለከትም የሚያሉ ትግራውያኖችን ኤርትራውያኖችን በጣም እየበከሉ ነው ያሉና ለነዚህ ትንሽ በትግርኛ 1-5 ደቂቃ ብትነግራችሁ ደስ ይለኛል መልእክት። እሺ ኦኬ። እዚ ሕጂ ክብሎ ድፀንሓ ክንታዩ እቲ ናይ ተሐድሶ ምንቅስቃስ ድበሃል ነገራት ከምቲ ንሓስቦ ቀሊል ኣይኮነን። ካልኣይ ነገር ከምዚ ካብ ቤተክርስትያን ንሓደ ሰብ ንክልተ ሰብ ወይ ከምዚ ኣቢሎም ወሲዶም መናፍቅ ክገብርዎ ገለ ኣይኮነን። እቲ ዕላሞም ቀንዲ እቲ ናይ ተሐድሶ ምንቅስቃስ ኣስጋኢ ዝኾነ ንቤተክርስትያን እንታይ እዩ ኣብ ውሽጥና ኣትዮም ብደለዎ ናይ ኤርትራ ቤተክርስትያን ከምኡ እዮም ገይሮሞ ብደለዎ ነቲ ቤተክርስትያን ናብቲ ናቶም እዮም ቀይሮሞ። እንትርፎ ቅዳሴ ዝተረፈ ነገር ኣይነበረን ንሕና ብዝከድናሉ ሰዓት ማለት እዩ ኣብ ኤርትራ። በዚ ሕጂ እውን ደሎ ነገር እሱ እዩ ብዘለዎ ነቲ ሰብ እንዳበሉ። ካልኣይ ነገር ካተ ዘጥቅዕዎ ዝነበሩ ኩነታት እንታይ እዩ ንሕና ካብ ኢትዮጵያ በቲ ኩናት ናይ ኢትዮጵያን ኤርትራን ዝነበረ ኩናት ተሰጊና ዝኸድና ሰባት ስለ ዝነበርና እዞም ካብ ኢትዮጵያ ዝመፁ እንታሽሙ መልእክቲ ናይ ኢትዮጵያ ማት አንፃር ናይ ኤርትራ ዝኾነ ፖለቲካ ዝሓዙ ሰባት እዮም ኣብ ሃገርና ረብሻ ንኽእትውልና እዮም ከምዚ ዝገብሩ ዘለው ዝቃወሙና ዘለው ዝብል ዕላማ እዮም
ከምዚ ሕጁን ዋላ ኣብ ትግራይ ዲዩ ኣብ ካለ ቦታታት እቲ ሃይማኖት ናይ ሓደ ዓሌት ጥራይ ከም እንደኾነ ናይ ኣምሓራ ጥራይ ከም ዝኾነ ነቲ ዓሌት ከም ዘይምልከቶ ናቶም ሃይማኖት ከም ዘይኮነ ገይሮም እዮም ነቲ ሰብ ድጉስጉስዎ እሞ እዚ ተመሳሳሊ ቅድሚ ሕጂ ዝገብርዎ ዝነበረ ነገር እዩ ናይ ሓደ ዓሌት ከም ዝኾነ እሞ እቲ ካልእ ዓሌት ከም ዘይምልከቶ ብናይ ፖለቲካ ገይሮም ማለት እዩ ኣብ ኤርትራ ብኸምኡ ማለት ንዝተወሰነ ግዜ ምናልባሽ ንሓደ ዓመት ገለ ዝኸውን ተዓዊቶምሉ ነይሮም እዮም ድሃር ኣምላኽ ረዲኢና ናብኦም ተገምጢልዎም ከም ትሳቶም ንሰብ እንዳሰገጉ ዳኣስርዎ ዝነበሩ እግዚኣብሔር ከዓ ሕነፈ ድዩ በዓሉ ከምዚ ሕጂ እውን ዘለዎ ኣብ ቤት ማእሰርትን ገለ ንሶም ዝኽርትቱ ኮይኖም እምበር እቲ ናይ መጀመርያ መጥቃዕቲ ዝፈነውልና ምክንያት እሱ እዩ ነይሩ ዕላማዎም ካልእ እዩ ፖለቲካ እዩ ዝብል እዩ ነይሩ ሕጂ እውን ከምኡ ይድቐፅል ደሎ ስለዚ እቲ ቀንዲ ክንባራበረሉ ዘለና ነገር እንታይ እዩ እቲ መጥቃዕቲ ዘምፅዎ ዘለው ሒዞምና ክወፁ ኣይኮነን እታ ቤተክርስትያን ብዘላቶ ናብ ምንፍቕና ክቕይርዋ እዩ እቲ ዕላምኦም ኣብ ኤርትራ ቤተክርስትያን ዝነበረ ከምኡ እዩ ትምህርቲ ሰንበት ሙሉ ብሙሉ ተቐይሩ እንትርፎ ቅዳሴ ኣብቲ ንጉሆ ጫምኦም ኣውፅኦም ዝቐደሱሉ ቤተ መቕደስ እዮም መሊሶም ከዓ ናይ ምሸት ከዓ ኣብ ምስ ጫምኦም ኣትዮም ጉባኤ ዘካይድሉ ዝነበሩ ነቲ ቤተክርስትያን ስእሊ ዝበሃል ኣይነበሩን እንዳ መድኃኔዓለም ቤተክርስትያን ብሙሉ ስእሊ ሕብሪ ለኽዮም ነቲ ቤተክርስትያን ስጋብ ነቲ ቤተክርስትያን ምድምሳስ እዮም በፂሖም ነይሮም ማለት እዩ ስለዚ እቲ ድጉስጉስሉ ዕላማስ እንታይ ምዃኑ ፈሊጥናስ ክንባራበረሉ ግባአና ማለት እዩ እግዚአብሔር ይስጥልኝ ዘማሪ እሺ ዘይራ ቆርለን እንግዲህ አማርኛ ለማትችሉ በደንብ ለመናገር መስማት የማትችሉ ሰዎች በትግርኛ የነበረውን ነገር እህታችን ስለምታቅ ስለነበረችን በአካል በትግርኛ እዛ ላላችሁ ውጭ ሀገር ለምትገኙ ኤርትራውያንም ጭምር ኢትዮጵያ ውስጥ ያለን ደግሞ ትግርኛ ለምትናገሩ አማርኛ መናገር መስማት ለማትችሉ ሰዎች ነው ይሄን ያስተላልፍ ነው። ኦሮምኛ የሚችል ሰው ካለ ሌላም ቋንቋ የሚችል ሰው ካለ በወላይትኛ የሚናገር ካለ መልእክቱ ልጅ አሁን እቺ የምትናገራት መልእክት ሰው በሚሰማ ቋንቋ ማስተላለፍ የሚችል ሰው ካለ ገብቶ ማስተላለፍ ይችላል። እንደዛ ብናደርገው ጥሩ ነው፣ ለሁሉም ተደራሽ እንዲሆን ማለት ነው። ልክ ሆን ብለው ብሔርን ስለሚጠቀሙ ቋንቋን ስለሚጠቀሙ ያንተ አይደለም ያንተ ኤርትራዊ እናንተ አይደለም የትግራይ አይደለም ይሄ እያሉ በብሔር ሰዎችን እያጠቋቸው በኦሮምኛም እያጠቋቸው በደቡብም ህዝቦች እንደዚህ እየተጫወቱባቸው ስለሆነ ያንን በሚገባ ለማስተላለፍ ቋንቋውን ሰዎች በትክክል ይጠቀሙበት እጅግ በጣም መልካም ነው። እሺ መምህር ተመስገን፣ እሺ ይቀጥሉ። መልካም እህታችን ቃለ ሕይወት ያሰማልን። ወንድማችን ዲያቆን ዘማርያም ቀሲስ እንግዲህ ይህን ጉዳይ በዚህ ሰዓት እንደዚህ አድርጎ ማቅረብ ትልቅ ነገር ነው ብዬ አስባለሁ። ዘማርያም በጣም ብዙዎቻችን የተዘናጋንበት ጉዳይ ነው። ሌሎቹ ስራ ላይ ናቸው፣ እኛ ደግሞ የቤት ስራችንም ስለበዛ አንዳንዶቻችን ስራው ስለበዛ ጉዳዮች ስለበዙ አንዳንዱ ደግሞ ተደርቶም ዝም የማለት ሁኔታ ስላለ አሁን ታድሶ በቤተክርስቲያን ላይ ምን አደጋ ሊያስከትል እንደሚችል እና እያስከተለ እንደሆነ በተለይ ደግሞ በዚህ መንገድ ዓለም አቀፋዊ አደጋውንና ሀገር አቀፋዊ አደጋውን በተለይ ደግሞ በኤርትራ እህቶቻችን ወንድሞቻችን ያደረጉትን ተጋድሎ ማቅረቡ በጣም ጥሩ ነገር ነው ብዬ አስባለሁ። ያው ምን ያህል ጉዳት እያደረሱ እንደሆነ የምናየው እንግዲህ በጉዳዩ መረጃ ያላቸው ሰዎች አሁን እየቀረቡ ያሉ ባለፈውን በነበረው መቸለት ነው ዘማርያም ስታቀርብ በነበረበት ሰዓትም የነበረው በጣም የተደራጀና ጥሩ ነገር ነበር። በኋላ የሆነው ነገር መጨረሻ አካባቢ እንትን ባይልም ለመከታተል ሞክሬያለሁ። ዛሬ እንኳን በዚህ መንገድ ትመጣለህ ብዬ አላሰብኩም፣ በቶሎ የሚከፈት መስሎ ስላልታየኝ እንትኑ ማለት ነው። እና ኦርቶዶክሳውያን በደንብ ይሄንን አደጋ ከተረዳን እኛ ማድረግ ያለብን ነገሮች ከአጠቃላይ ሁኔታው አንፃር ማየት ቢቻል፣ ምክንያቱም እውነት ለመነጋገር በጠቅላይ ቤተ ክህነትም ታስታውሳላችሁ በተለይ በ1986 ጀምሮ ከእንትን ይሄ ምንድነው ከሐሰተኞች መምህራን ተጠበቁ የሚል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ መጽሐፍ ሁሉ ነበር። ምናልባት እንትኑን ሸር ለማድረግ ብዙ የሚመቸኝ አይደለም መሰለኝ፣ ማሳየት ይቻላል። እና ዘማርያም ይኖረዋል እንዲህ እያለች ቤተክርስቲያኒቱ በተለይ ደግሞ በ2009 ጠር 2009ም ከውሾችና ከክፉ አድራጊዎች ተጠበቁ በሚል እዚያው የምናያቸውን ነገሮች ሁሉ በየጊዜው በመጻሕፍቶቻቸው በነገራችን ላይ ቀላል መርዝ አይደለም እየተረጨ ያለው። ቀላል መርዝ አይደለም። አብዛኛው ሰው እዚህ ማህበራዊ ሚዲያው ላይ ሌላ ዓለም ውስጥ ገብቶ ጊዜውን ስለሚገል ነው እንጂ እነሱ ባላማ ብለው የሚሰሯቸው በጣም አደገኛ ስራዎች አሏቸው። ከዚህ አንፃር
እኔ በደንብ ልናየውና ልንነጋገርበት በዚህ ሰዓት እውነት ለመነጋገር 400 ወይም 350 ምናምን ሰው ብቻ አልነበረ መገኘት የነበረበት። እነሱ በተደራጀ መንገድ በኮሜንትም እያያችኋቸው ነው። በሌሎችም ጉዳዮች ላይ እየሰሩ ነው ያሉ የጥፋት ስራዎችን። ስለዚህ እኛ ማድረግ ያለብን እኔ አሁን ቀጣይም የሚካሄደው ጉባኤ ላይ አንድ አካል ይመስለኛል ባለፈው እንደገለጽ ነው ሁሉ ተደራሽ የሚሆንበት መንገድ በአግባቡ ማየት ብንችል። ምክንያቱም ይሄን ጉዳይ በዝምታ የምናልፈው ከሆነ ቅድም ዘማርያም ሲያቀርብ እንደነበረውና እኛም እስካሁን እንዳየነው አንደኛ የቤተክርስቲያኒቱ ዶግማና ቀኖና ውጥንቅጡ ይወጣና ከዚያ በኋላ ምዕመናን አሁን እያየን እንዳለ ነው ግራ መጋባት የማንም መጫወቻ ይሆናሉ። እግዚአብሔር ፈቅዶ የኤርትራ አካባቢ የነበሩ እህቶቻችን ወንድሞቻችንስ እግዚአብሔርም ረድቷቸው እነሱም ባደረጉት ቆራጥ የሆነ ተጋድሎ መስመር መያዝ ችለዋል። ከዚያ በኋላ ያለው አትሞስፌርም ብዙ ምቹ አይደለም። እግዚአብሔር ፈቅዶ ከአንዳንዶቹ ጋር የመገናኘት እድል እኔም አለኝ። እዚያነ ሶሎሞን ምናልባት ዘፈረ ማን ነው እህታችን እዚያ ታውቃቸዋለች። እነሱ የነበረውን አውቃለሁ። ከዚያ ውጭ ግን አሁን የሚያሳስበው ዘማርያም ምን መሰለ ከውስጡ ነው ምዕመናንን ወደ ፕሮቴስታንት የሚመገቡትን ፕሮቴስታንቱ ራሱ ምንድነው ታድሶቹ ለፕሮቴስታንት ገባሪ ወንዝ እንደዚያ ሆነው አይደል የሚያገለግሉት። ስለዚህ በጣም አደገኛው ለይቶለት የወጡ ሳይሆን በውስጡ ነው። በተለይ ደግሞ በአባቶችና በምዕመናን መካከል እየፈጠሩት ያለው ጋፕ ልዩነት እሱን በደንብ ማሳየት ተገቢ ነው ብዬ አስባለሁ። አሁን እኔ አንዳንዴ በጣም ውስጣችን እያቆሰለ ያለው ምን መሰላችሁ? አይ በቃ ሁልጊዜ ይሄ ጉዳይ ለምን ይነሳል? ለምንድን ነው ይሄ ጉዳይ የማያበቀው የሚሉ ሰዎች አሉ። የቤተክርስቲያን መከራውና ሰቃዩ እስካላበቃ ድረስ እኛ እንዴት ዝም ልንል እንችላለን? ጊዜና ወቅት እኮ ቢመቻቸው ገልብጠው የሚጥሉ እኮ ናቸው እነዚህ ሰዎች። አሁን ባለው ሁኔታ ስንመለከተው እንግዲህ ሲገኝ ወደዚህ የሆነች ነገር ሲፈልጉ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ጊዜውና ወቅቱ ደግሞ ዘንበል ሲል ወደ ሌላ አዳራሽ እየሄዱ ቤተክርስቲያኒቱን የሚደበድቡ ስለሆኑ በጣም በተደራጀ መንገድ አሁን ዘማርያም በሚያቀርብበት መንገድ ለሁሉም ተደራሽ ሆኖ ማሰራት ያለበት ይመስለኛል። የተወሰነ ወቅት የዘመቻ ስራ አደረግነውና ከዚያ በኋላ ከተወሰኑ ሰዎች ትከሻ ላይ የቀረ ይመስለኛል። አሁን አብዛኞቹ አውደ ምሕረቶቻችን ሁሉ ብታዩ ጤነኛ እንትን እየተላለፈባቸው ነው ለማለት ያስቸግራል። ሌላው ደግሞ ሌሎች እንዲሰሩ እየጠበቀ ነው ያለ የራሱን ድርሻ መወጣት አቅቶት ቁጭ ብሎ ያለበት ሁኔታ ስለሆነ ያለ ነው። እኔ በቤተክርስቲያኒቱ አገልግሎት ድርሻ አለን የምንል አካላት ሁሉ ይሄ ድምጽ የሚሰማችሁ ትሰማላችሁም ደግሞ በእውነት በተናበበ ሁኔታ ለቤተክርስቲያን ዘብ እንቆምላት። እንደው ይሄ ለእንጀራ ለመብላት ወይም ደግሞ የሆነ ነገር ለማግኘት ብቻ እውነቱን ገደል ሰደን ቤተክርስቲያናችን እየቦረቦሩ ቁጭ ብለው በተለያየ ኃላፊነት ተቀምጠው ቤተክርስቲያኒቱን ከስር መሰረቷን ከላይ ጉላቷን ከናዱ በኋላ ብናለቅስ የሚሆን ነገር አይደለም። ሰዎቹ በጣም ክፎች ናቸው። እውነት ለመነጋገር በጣም ክፎች ከመሆናቸው የተነሳ እያደረሱት ያለውን ጥፋት በመጻሕፍቶቻቸው በሲዲዎቻቸው በቀደም ሲቀርብ እንደሰማ ነው እንግዲህ በጣም ብዙ መጽሐፍ ጽፈዋል። በጣም ብዙ የጥፋት መጽሐፍ ጽፈዋል፣ ተዘጋጅተዋል። ለእነዚያ ምላሽ የሚሆን እንግዲህ እስካሁን እኔ ባለኝ መረጃ መምሪያ ያረጋል አበጋዝ እሱ ነው የተሻለ ነገር ይዞ የመጣው። ሌሎቻችንም ቢሆን በተደራጀ መንገድ መስራትና መልስ ማዘጋጀት ግን ያስፈልግ ይሆናል ብዬ አስባለሁ። በተለይ በቅርብ ጊዜ እየሆኑ ያሉትን ነገሮች መጽሐፍቶቻቸውን መጽሔቶቻቸውን እየዳሰስን መልስ ማዘጋጀት፣ ምላሽ መስጠት፣ መንገውን መጠበቅ በጣም አስፈላጊ ነው የሚሆነው። ቤተክርስቲያኒቱ በመምሪያ ደረጃ በላይ በኩል ይሄን ጉዳይ አድርጎ የሚሰራ ሰው ብዙ አላገኘንም። እውነት ለመነጋገር የለም በዚያ መንገድ የሚሰራ። እንደውም አንዳንዶቹ ስትነግሯቸው ቀልድ ይመስላቸዋል። አሁን ቁስሉን ማሳየት የሚችለው ነገሩን መረጃ ያለው ሰው ነው። መረጃ ያለው ሰው እያንዳንዱን ነገር ቤተክርስቲያን ላይ ምን እየሆነች እንደሆነ በተለይ ማህበራዊ ሚዲያውም አንዱ ማሳያ ነው። ከዚያ ውጭ ግን የሚሰሩት ውስጥ ለውጥ ስራዎች በጣም የከፉ ናቸው። እውነት ለመነጋገር አንድ እንትን ላሳይ ዘማርያም ባጭሩ ዝም ብዬ እሺ ካሜራ ላዙርና ይሄን መጽሐፍ ታውቁታላችሁ አይደል? ይሄን መጽሐፍ በመጀመሪያ በውኑ በማርያም ማመን ይገባልን የሚል ነበር። በጥያቄ ምልክት የጀመረ ይሄ መጽሐፍ ነበር መጀመሪያ። ይሄ መጽሐፍ በጥያቄ ምልክት ጀምሮ ስለመጣ ገበያ ላይ አዋጭ አይደለም፣ ሊያተርፋቸውም አልቻለም። ከዚያ በኋላ በጣም የሚገርመው ነገር ጸሐፊው መጋቢ ጥበብ ሰለሞን ዘአገረ ግሸን ደብረ ከርቤ ነው የሚለው።
እንግዲህ ግሸን ታላላቅ ሊቃውንት የወጡበት በዙሪያውና በአካባቢ ያሉ እንደምታውቋቸው ብዙዎቹ ተጠያቂ መምህራን ያሉበት ነው። እንኳን እንዲህ አይነት የክደት ጎርፍ የሚያመጣ ይቅርና ምንም ነገር በዚህ አካባቢ የሚሰማ አይደለም። የሚገዛው ሲያጣ መጨረሻ ላይ ከበሩን ብቻ ቀየረና ምን ብሎ መጣ መሰላችሁ? በዚህ መንገድ መጣ። በእንተ ማርያም ብሎ ስለእመቤታችን የተጻፈ አስመስሎ የክደት መርዙን ይዞ ያው የኛ ሰው እንግዲህ ስለ ማርያምን የእመቤታችን ስዕል አድኖ ሲጀመርም ስዕል አድኖ በላይ ከበር ሊሆን አይገባውም፣ ተገቢም አይደለም። ፀሐይም ንፋስም የሚፈራረቅባቸው መሆን መቻል የለበትም። ይሄ ዘሰከንድ ኤዲሽን ነው፣ በነገራችን ላይ ሁለተኛው እትም ነው። ይሄ መጽሐፍ ማለት የመጀመሪያው መጽሐፍ ነው። ስለዚህ አታላይ አጭበርባሪዎች መሆናቸውን አንዱ ማሳየው ይሄ ነው። በዚህ መጽሐፍ ውስጥ ወላዲት አምላክን በጣም የሌለ ስም እየሰጠ እውነት ለመነጋገር ሰይጣን እንኳን እንደዚያ ብሎ ይናገራሉ ለማለት ያስቸግራል። በጣም የከፋ ንግግር ያለበት ነውና በዚህ መንገድ ስራቸውን አሁን ይሄን ሰው እንደው በደንብ አድርጎ ግንዛቤ ያልተፈጠረለት ቅድም ዘማርያም ሲሰጥ የነበረውን አይነት ትንታኔ ሌሎች ወንድሞችም የሰጡትን መረጃ ከሌለው ምንድነው የሚያደርገው? አይ እመቤታችን ስለ እመቤታችን የተጻፈ መጽሐፍ አግኝቻለሁ ብሎ ሰው ይገዛል ማለት። ከዚያ መርዙን ያዘጋጃል፣ ራሱን በራሱ ያጠፋል። ሌላም አንድ ላሳያችሁ። አሁን ይሄን ካሴት ብትመለከቱ አሁን ይሄ ካሴት እንግዲህ ቤተክርስቲያን ቅጽር ግቢ ሲበተን የነበረ ነው። እውነት ለመነጋገር ሲበተን የነበረ ነው። ድንግል ማርያምን ያቃለለ ማን ነው? መልስ ካላችሁ እኛም ጥያቄ ያለን ጽጌ ስጦታውና ሙሴ ናቸው። እዚህ እንደምታዩቸው ማለት ነው። ይሄ እንትኑን እጁን እንትን ያለው ጽጌ ስጦታው ነው። በቅዱስ ሲኖዶስ ተወግዞ የተለየው በኋላም እንደምታውቁት ቤተክርስቲያኒቱን ባለፈው በነበረው ዘማርያም ጋር አንዱ እየታስታውሱ ከሆነ ጭራሽ የሌለ ነገር የሚናገር ነው። ከዚያም በኋላ ደግሞ ከክርስቶስ ሰምራ ገዳም በቅድስና ያለችውን እናት አስወጥቶ ችግር ውስጥ የጣለ ሰው ነው። እንዲህ አይነት ሰዎች እየሰሩት ያለውን እያንዳንዱን ዝርዝር ማሳየት መረጃ መስጠት በጣም ተገቢ ነው። እኔ ቅዱስ ሲኖዶስ ያወገዛቸውን ቤተክርስቲያኒቱን ከስር መሰረቷን ከላይ ጉላቷን ሊንዱ የተዘጋጁትን በዝርዝር አሳይቶ መንጋውን መጠበቅ ካልቻልን ተመሳስለው መጥተው አንዳንዶቹ ግዕዝ መጥቀስ በነገራችን ላይ የእውቀት መለኪያ እኮ አይደለም። አው ግዕዝ ትልቅ ሀብት ነው ልንጠቀምበት፣ ግን ደግሞ ሰው ካልኖረበት ምን ትርጉም አለው? እንዲህ አይነት ስራዎችም ስላሉ ሰፋ አድርጎ ማየቱ በጣም ተገቢ ነው። ዘማርያም አሁን አንዳንድ ሰዎች እንደው ይሄ እኮ ጉዳይ ሁልጊዜ ለምንድን ነው እንደው አይሰለቻችሁም ወይ የሚሉ ሰዎች እኔ በሁለት መንገድ ነው በነገራችን ላይ የማያቸው። አንዳንዶቹ ተልኮና ዓላማ ይዘው ቤተክርስቲያኒቱን ለማጥፋት ከነዚያ ጋር የሚተባበሩ አካላት ቤተክርስቲያን ብትጠፋ ምን አገባን የሚሉ ናቸው። ሌሎቹ ደግሞ መረጃ የሌላቸው ናቸው። መረጃ የሌላቸውን መረጃ እንዲኖራቸው መስራት ማሳየት ተገቢ ነው የሚሆነው እና በጥሩ ሁኔታ እያቀረብከው ስለሆነ በአዲስ መንገድ የተሻለ ማመጣት ስለሆነ እይታም ያለህ ቢቀጥል የሚል አስተያየት ነው። ምክንያቱም የዛሬው ሙሉ በሙሉ ስላልሰማሁት የባለፈውን ነው ከመጀመሪያው ጀምሬ ስከታተል የነበረውና ባልሰማሁት ነገር አስተያየት ለመስጠት እቸገራለሁ። ዞሮ ግን እንቅስቃሴው ጋፕ ያለ ሳይሆን ስልትና መንገዱን እየቀየረ ትውልዱን እያጠፉ ያሉበት ሁኔታ ስለሆነ ያለው እኛም እዚህ ያሉ አንዳንድ መረጃዎችን አስፈላጊ ከሆነ ወደ አንተን መግብህና እንሰጥህና ተደራጅተው በሚቀርቡበት ቦታ ላይ ሁሉ በጥሩ ሁኔታ እየቀረበ ትውልዱን የማሳየት ስራ ብንሰራ። ለምሳሌ ባለፈው ስታቀርብ እንደነበረው ያማን ነው አሸናፊ መኮንን የሚባለው ልጅ እዚህ የምናያቸው መጻሕፍቶችና በቀደም አንተ የሚያቀርብካቸውን በየቀኑ ነው የሚያዘጋጀው ማለት ይቻላል። በየቀኑ እና በዚህ መጽሐፍ ላይ ምክር ለወዳጅ በሚለው መጽሐፉ ላይ ከቀሳውስት ጋር መኖር ፌዘኛ ያደርጋል ሲል እናየዋለን። በጣም ብዙ የጥፋት መጽሐፍ አለው። ግን ለምንድን ነው ይሄ ልጅ እንደዚህ ያለው የሚለውን ስታጠኑ ይኸው እዚህ ጋር ጽፌዋለሁ። እዚህ ጋር አለ ገጽ 96 እንደ ዳቆን በአፍህ አትጎዝጉዝ ይልና እንደገና ደግሞ ምን ይላል? በጣም የሚያሳዝነው ነገር ከቀሳውስት ጋር መኖር ፌዘኛ ያደርጋል ብሎ ይጽፋል። ቀጥሎ ደግሞ ምን ይላል? ቀሳውስት እድሜያቸውን ለእግዚአብሔር መስጠታቸው መልካም ቢሆንም ስራ ፈትነትን ስለሚያበዙ ብሎ። አሁን እንደው እንደ ካህናት እውነት ለመነጋገር ስራ የሚበዛበት አለ እንደ ካህን ማለት ነው። አሁን እኛን ያሳደጉ ካህናት እኮ ሲያርሱ ይውሉና እየሮጡ ሄደው ቅዳሴ ይቀድሳሉ። ሰዓት ደረሰ እንደውም እጃቸው ሰዓት ስለሌለ የራሳቸውን ጥላ ነው የሚጠቀሙት። ጥላቸውን አይተው ሰዓት ደርሷል አልደረሰም ብለው ቀድሰው መተው ደግሞ ከብት ይጠብቃሉ። ማታ ደግሞ ለሰዓታት አገልግሎት ይሄዳሉ። በተለይ ጾመ ፍልሰታ ላይ ቀሲስ አይደል እንዲህ የሚያደርጉ አባቶችን በምን መንገድ ለማስጠላት የተደረገውን ሴራ አዩት። ካህናትን እንዲጠላቸው ምዕመናን ከካህናት ጋር ሆድና ጀርባ ሆነው እንዲቀጥሉ
እየተሰራ ያለው ሴራ ሁሉ በደንብ የገባን አይመስለኝም። እኔ የድምጽ የሚሰማችሁ ወደ 400 ወንድሞቻችን እህቶቻችን አባቶቻችን አላችሁ። ቢያንስ እንኳን መረጃውን በመስማትና በማድረስ በኩል የድርሻችን ብንወጣ። እዚህ የሚደክሙት አባቶች ወንድሞች፣ እኛ እንኳን በስራም በአንዳንድ ጉዳዮችም እንደው የሚጮሁም ሰው ሲልበዛ ጋፕ ብለን ነበር። ደግሞ በዚህ መንገድ በተደራጀ መንገድ አሁን ያሉ ወቅታዊ ሁኔታዎችን አደራጅቶ ዘማርያም ሲመጣ ከቻልን ማዳመጥ ካልቻልን ደግሞ ዝም ማለት ጥሩ ነው ብዬ አስባለሁ። ጥፋቱ ቀላል አይደለም፣ እንዲህ በቀላሉ የምናየው ነገር አይደለም። በጀት ስፖንሰርድ ናቸው፣ አጋዣቸው ከውስጥም ከውጭም ብዙ ነው። ይህን ሁሉ አስበን በእኛ ቤቱ ያሉትንም ደግሞ እውነት ለመነጋገር ምንም ነገር መረጃ የሌለን ነገር ከሌ እንደዚህ ነው እንዳንል አደራ ማለት እፈልጋለሁ። በዚሁ አጋጣሚ ባለፈውም ዘማርያም በአጽንኦት ሲናገረው ነበር። ዝም ብሎ አንድን አካል ብድግ አድርጎ መሰየምም ተገቢ አይደለም። እንደዚህ ነው ማለት አደራጅቶ ከዚያ በኋላ እነዚያን ነገሮች ተው ብሎ መክሮ ብዙ መንገድ ተሄዶ ነው ቅዱስ ሲኖዶስም እንኳ ጉዳዮችን እስከ መስመር እየሄደባቸው ያለ። በዚያ መንገድ ብንበረታ ለማለት ነው። እኔ እንኳን እውነት ለመነጋገር አሁን ያሉ ወቅታዊ መረጃዎች ብዙ ስለሌሉኝ ከዚህ በላይ ጊዜ ባልገል በጣም ደስ ነው የሚለኝ። ምክንያቱም የተሻለ ነገር ያለው ብዙ ቢናገር ጥሩ ስለሚሆን፣ ግን መንቃት አለብን። መንቃት አለብን። ቅድም እህታችን ስትናገር በኤርትራ ቤተክርስቲያን የነበረው ተጋድሎ፣ በህንድ ቤተክርስቲያን የነበረው፣ በግብፅ ቤተክርስቲያን የነበረውን እያንዳንዱ ነገር መቼም እያነበብንም እየሰማንም ምስክር የሚሆኑ ሰዎችም ስላሉ እነሱን መረጃ አድርገን እንጠነክር በጣም መልካም ነው ለማለት ነው። እግዚአብሔር ይስጥልኝ ዘማርያም።